አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ ወደ ዘላለም መንግስት የፈለሳችሁ መስቀል ላይ በተሰቀለ ጊዜ በዛ ድንቅ የመስቀል ስራ በዛ አስገራሚና አሳዛኝ አስደናቂ ቁስልና ሕመም ዕዳ በደላችንን ከሞት እጅ ከፍሎ ገዝቶ ያዳነን ዕዳችንን የከፈለልን መድኃኒታችን ኢየሱስ ክርስቶስ የወደዳችሁ መንፈስ ቅዱስ ሕያው መንፈሱ ወደ ዘላለም ክብር እንድንገባ ዋስትና ሰጥቶ ያተማችሁ እግዚአብሔር አብ ልጆች ተብላችሁ እንድትጠሩ እንዲህ ያለውን ፍቅር የሰጣችሁ ቅዱሳን ቤተሰቦች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። ቅዱስ ዳዊት ዓይኖቼን ወደ አንተ አነሳለሁ ብሎ ይዘምራል። ወደ ላይ ዓይኖቻችንን ስለማንሳት የምናይበት አቅጣጫ በሕይወታችን ላይ የሚያሳድረውን በጎ ተጽዕኖ ነው ዛሬ የምንማረው። እናንተ እግዚአብሔር ልጆች ዓይኖቻችሁን አንዱን ወደ ላይ አንዱን ወደ ታች ለማድረግ ሞክሩ። አንደኛው ዓይናችሁ ወደ ታች፣ አንደኛው ዓይናችሁ ወደ ላይ ማየት ይችላል? ሲሞክሩት ምን ለመናገር አይችልም። ተፈጥሯችን ዓይናችን ማየት የሚችለው የሚያየውን ብቻ ነው፣ ወይ ወደ ላይ ወይ ወደ ታች። በሕይወታችን የምናየው ነገር መምረጥ አለብን። አንዴ ሰውን አንዴ አምላክን የሚያመልኩ ወይ ተስፋ የሚያደርጉ ሰዎች ምድር ላይ በጣም ብዙ አሉ። አንዱ ዓይናቸው ታች፣ አንዱ ዓይናቸው ላይ፣ ግን ሁለቱም ዓይን አይመለከትም። ግራ የተጋባ ይሆናል ያ ሰውዬ። ወይ መሬትን አምኖ ሰው የሚያዋጣ ከሆነ ሰውን አምኖ መቀጠል ነው። እግዚአብሔር ቃል በኤርሚያስ በኩል ምን ይላል? ስጋ ለባሹን የሚተማመን ሰው እርጉም ይሆን ይላል። አባቴ፣ አጎቴ፣ ዘመዴ፣ ጓደኛዬ አለልኝ ያልን ቀን ወዮልን፣ ወዮልን። በአገልግሎት ዘመኔ እግዚአብሔር ብዙ ጊዜ ቀጥቶኝ ያውቃል። አባት እግዚአብሔር ቀጥቶኝ ከሚያውቃቸው ቅጣቶች ማረሳው እና ሕመሙ የማይረሳኝ በሰው ታምኜ በዛ ሰው የተቀጣው ቅጣት ነው። በጣም ብዙ ዓመታት ነው ያመመኝ ሕመም። የታመንኩበት ሰው እንዲወጋኝ አድርጎ አስተምሮኛል። እግዚአብሔር ለምን ይሄን ያደረገ ብዬ ራሴን ጠይቃለሁ። አሁን እንደምነግራችሁ ቀላል እንዳይመስላችሁ በጣም ብዙ ዓመታት ታምሜያለሁ በዛ ነገር እና በቃ ሰው እግዚአብሔር ወንበር ለመቀመጥ እንደሌለበት እግዚአብሔር አበክሮ ሊያስተምረኝ ስለፈለገ ነው። አንዳንዴ ሕይወታችን ውስጥ የሚፈጠሩ መመሰቃቀል የዛ ውጤት መሆኑን ማወቅ አለባችሁ። ማን ነው የምንተማመነው? ተስፋችን ማን ነው? የእውነት የልባችሁን ጓዳ ፈትሹ። ምንድን ነው የሚሰማችሁ? በተለይ ስለምትወዱት ወይም የወደኛ ስለምትሉት ሰው፣ ከእናንተ የተሻለ ነገር ስለያዘ ሰው ምን ይሰማችኋል? እሱ ሰው ሳታውቁት የእግዚአብሔር ወንበር ላይ ተቀምጦ እንዳይሆን። የሚያሳዝነው ነገር ሰውየውንም ሁኔታውንም ነው የምናጣው። ሁለት ነገር ነው የምናጣው። ትናንት በነበረን የቀጥታ ስርጭት ማቴዎስ 17 ላይ የነበረውን ትምህርት ተምረን ነበር። 24 ላይ መምህራችሁ ግብር አይከፍልም ባሉት ቀራጮች ፊት፣ የቅፍርናሆም ቀራጮች ፊት ቅዱስ ጴጥሮስ ይችላል ብሏቸው መጣና ይችላል ብሎ ነው የመጣው። ጌታ እንደሚችል አምነው ጌታ ሂድና ዓሣ አጥምድ የምታወጣውን ሳንቲም ክፈል ለኔና ላንተ አለው። እግዚአብሔር እንደሚችል ያመነው ስምዖን ጴጥሮስ ለሱም ጭምር ነው ዕዳ የተከፈለለት። ይህ ግብር ሁለት ነው። ስናምን ሁለት እጥፍ ነው የምናገኘው። ሰው ስንታመን ሁለት እጥፍ ነው የምናጣው ነው። አሁን ሁለት እጥፍ ሰውየው ነው የምናጣዋለን። በጣም ተስፋ ያደረግነው ሰው በሆነ ምክንያት ጠላታችን ሊሆን ይችላል። የኔ ነው ያልነው ሰው፣ አይኔ ያልነው ሰው ሊጠፋ ይችላል። ይሄ ግን ለምን ይሆናል ብትሉ
እግዚአብሔር ቀናተኛ አምላክ ስለሆነ ነው። በእምነት ጉዳይ ጌታ ቀልድ አያውቅም። ተስፋ በማድረግ አለኝ በማለት መሆን ያለበት መድኃኔዓለም ብቻ ነው። እሱ ነው ያለው። መቼም ነው ያለው ደግሞ እሱ። ቀን ሲሞላም አለ፣ ቀን ሲከፋም አለ፣ ሲነጋም ሲመሽም አለ። የጨለመብንም ቀን አለ፣ የነጋልንም ቀን፣ ብቻችንን የጣልንም ጊዜ አለ፣ በሰው በተከበብንም በሰርጋችንም ጊዜ አለ። ቀለከተ ጊዜን አይተ ሰውን የማትከዳ ያለ ወረት ትመጣለህ እኔን ልትረዳ ከኔ ለያብ ወንድሞቼ ባልስተካከልን ማማ ሆነ ከፍ አደረከኝ አንተ ሰው አጥልም የሚል ዝማሬ አለኝ። አቷልጎልበታል በሚለው ቁጥም ቀን አይቶ አይደለም ወዳጅና አጋዥ ሆኖ የሚመጣው። ስለዚህ አይኖቼን ወደ አንተ አነሳለሁ ማለት ነው የሚገባው። ወደ ታችም ወደ ላይም አይሆንም። ይሄ ትምህርት የልብ ትምህርት ነው። በነገራችን ላይ የውስጥ መዝገባችን የልባችንን ጓዳ እየፈተሽን የምናየው ትምህርት ነው። እግዚአብሔር ይርዳል። ተስፋ የምናደርገው ማ ላይ ነው? ወደ ላይ ካየን ወደ ላይ ነው። ወደ ላይ ካየን በቃ እርግጠኞች ሆነን እግዚአብሔርን እንመልከት። ነገሮች አንዳንድ ጊዜ እንደምናስባቸው አይሆንም። እግዚአብሔር ስንመለከት ላይመስሉ የሚችሉ ብዙ ነገሮች ከፊት ለፊታችን እናያለን። ግን ብትገለኝም አንተን እጠብቃለሁ ማለት ይሻላል። አባቶቻችን አማራጭ እያዩ የሚያምኑ ሰዎችን አይተዋል እና ምን አሉ? ብትገለኝም አንተን እጠብቃለሁ። ሰው አንዳንድ ጊዜ አማራጭን ያምናል። ይገርማቸዋል። አማራጭን ያምናል። በቃ የሆነ ነገር ሲገጥመው አማራጭ ወይ ጸበል ቦታ ሄዳለሁ፣ እሱ ካልሆነ አንድ መምህር የሚያውቁ መምህር አሉ ይባላል፣ እዛ ሄዳለሁ፣ ወይ ቤንጤ ጋር አዳራሽ ይጸልይልኛል፣ ወይ ደግሞ ስፔሻሊስት ባንኮ ካለ እዛ ሄዳለሁ። የጨነቀው እርጉዝ ያገባል አይሰራም። በእምነት ጉዳይ ውስጥ ማለት ነው። ቢገለኝም አንተን ጠብቃለሁ ነው እምነት። ቀላል አይደለም። ስለዚህ አንዳንዴ ከአማራጭ እስረኝነት ወጥተን መምጣት ነው ወደዚህ ወደ እግዚአብሔር። አይኖችን ወደ ላይ ማንሳት ማለት እሱ ማለት ነው። ዳዊት አይኖቹን ወደ አማራጮች እንዳየ ይናገራል። ሳይደብቅ አይኖቼን ወደ ተራራ አነሳው ይላል። ረድኤቴ ከየት ይመጣል? ተራሮች የሚባሉ ከፍ የሚሉ ከኛ ከፍ ያሉ መሬቶች ማለት ነው። ከኛ ከፍ ወዳሉ ታየሁ፣ ከኔ ከፍ ወዳሉ ታየሁ፣ ከንጉሱ ወደሚበልጡት መፍትሄ ወዳላቸው አየሁ። ኢቨን የእግዚአብሔር ሰዎችን ተስፋ የምናደርግ ሰዎች አለ። የእግዚአብሔር ሰዎች ተስፋ የምናደርገው አምላክ አገልጋዮች ናቸው። ተስፋ እግዚአብሔር ነው እና ሁሉንም ሰዎች አየሁ ይላሉ። አንዳንዴ በጸሎት አስቡ የምትሏቸው አባቶች እኔንም ጨምሮ ሌሎችም አባቶቻችሁ ጋር ስትሄዱ እነሱን እንዳታምኑ፣ አምላካቸውን አምናችሁ ሂዱ። መልሱ ያኔ ይመጣል። እነሱን አምናችሁ እሳቸው ሲናገሩ ደስ ይላሉ፣ ሲያጠምቁ ይለፈልፋል፣ ስለዚህ እሳቸው ያድኑኛል ይጠቅሙኛል እንዳትሉ። አይኖቻችሁን ከሰውየው ላይ አንሱ። አይን ወደ ሰማይ ከሆነ ወደ ሰማይ ነው። ሸክላውን ሳይሆን መዝገቡን እመኑ። ልብ ውስጥ ያለው መዝገብ እግዚአብሔርና ክብሩን። የዚህ ቄስ የልቡ መዝገብ ያው እግዚአብሔር ክብር ነው፣ ስጋ ለባሽ አይደለም። ተስፋ የእናንተ ንስሐ አባት የእናንተ አገልጋይ የምትወዱት በሆነልኝ ባረግልኝ የምትሉት ሰው አይደለም። እዛ ሰው ውስጥ ያለው መዝገብ ነው የሚፈውሰው። የስምዖን ጴጥሮስ ጥላ የፈወሰው በውስጡ ባደረው በኢየሱስ ኃይል ነው። ይህን ማወቅ ያስፈልጋል። እና ይሄ አማራጭ እያዩ ማመን በቃ አይንን ከእግዚአብሔር የምናነሳባቸውን አማራጮች ሲጨንቀን ነው እንደዛ የምንሆነው። በጨነቀን ሰዓት እግዚአብሔር ይርዳን፣ በእውነት አስተካክለን እንድናምነው ይርዳን። ቀላል ነገር አይደለም። አንዳንዴ ደግሞ አይኖችን ወደ እግዚአብሔር ማንሳት ሲባል ከራሳችን አይን
ከራሳችን ላይም ጭምር ማንሳት ነው። ይህም በደንብ እንድትሰሙ ይፈልጋሉ። ሰው በራሱ ላይ ከሁለት ነገር አንጻር አይኑን ያደርጋል። አንዳንዱ በችሎታው ላይ ይተማመናል። በጣም ጥሩ ትምህርት የተማረ ይሆናል። የሄደበት ቦታ ሁሉ እንጀራ ሊሰጠው የሚችል ትምህርት የትም ቢሆን ወድቄ አልወድቅም የሚል ልብ ይኖረናል። አናወራውም፣ ግን ልብ ይኖረናል። ወድቀን ልንወድቅ እንችላለን። እግዚአብሔር ከኔ ጋር ስላለ የትም አልወድቅም በሉ። ብታውቁም ቢኖራችሁ እውቀት ቢኖራችሁ ልምድ ቢኖራችሁ ትልልቅ ጎልማሶች አባቶች በደምብ ስሙኝ። በተለይ ወንዶች ብዙ ጊዜ እኛ በዚህ ፈተና እንፈተናለን። በጣም የጉረኝነት መንፈስ ያጠቃናል። ስናድግ ጎልማሳ ስንሆን ሸምገል ስንል ለሀገራችን የከፈልነውን ያደግነውን ለመንግስት፣ ለካምፓኒ፣ ለደከምንበት ቦታ የሰራነው ስራ አይረሳንም። ያንን ተሸክመን ነው የምንዞረው። እንዲያርጌ እንዲሰርቼ እንዲያድርጌ አሁንም ቤትም ብሄድ አትበሉ። ለእግዚአብሔር ክብር ስጡ። አባት አብርሃም የተመሰገነው በእኛ ዕድሜ እግዚአብሔርን ስላከበረ ነው፣ ራሱን ስላዋረደ ነው። ንጉሱ ሀገር የመራው ዳዊት ከአንተ በቀር በጎነት የለኝም ነው ያለው። እንዲያረኩ አላለ። በጎነትም ቢኖረኝ አንተ ያረከው ነው ያለው። አንተ ያረከው በጎነት ነው የኔ በጎነት እያሉ እግዚአብሔርን ማመስገን ነው እስከ ሽምግልና ድረስ እንጂ በጉራ በራስ መታበይ መሞት አይገባም። እግዚአብሔር ልጆች እና አይንን ከራስ ላይ ማንሳት፣ ከራስ ታሪክ፣ ከራስ ብርታት እኔ ጎበዝ ነኝ፣ ቀልጣፋ ነኝ፣ ኮንፊደንስ አለኝ፣ ተናግሬ ያሳምናለሁ፣ እንደዚህ ነኝ፣ ስራ እችላለሁ፣ የሆነ ቦታ ገብቼ ልምድ አለኝ። ጥሩ ነው እሱ። ግን እሱ አይደለም የሚያኖረው። ሰው ልጅ የሚኖረው በእግዚአብሔር ጸጋ ነው። ስንጸልይ መንግስት ያንተ ናትና ኃይልም ያንተ ናት። ኃይል እግዚአብሔር ነው። ይሄን ወቁ። ሁሌ በህይወታችን ውስጥ ምንደርስበት ቦታ ላይ የሚያደርሰን ኃይል መድኃኒዓለም ይሰጠን ኃይል እሱን ከማመን ነው መጀመሪያ። አይኖቻችን ምንም ነገር ቢኖረን ከራሳችን ላይ ማንሳት አለብን። ቅዱስ ጳውሎስ የኋላዬን ትቼ ከፊት ያለውን ለመያዝ እጄን ዘረጋለሁ። ኋላዬ የነበረው ስኬትና መጣሁበት የተሳካ መንገድ እረሳዋለሁ። አይፈትነኝም፣ እንድታበይበት አያደርገኝም። እረሳዋለሁ። የኔ አይደለም። ፈተናዬንም ጭምር እረሳዋለሁ። በትሮማ እንዳልቸገር በቃ ከፊት ያለውን ለመያዝ በተስፋ እጄን ዘረጋ። እንደዚህ ብሎ ማሰብ ያስፈልጋል። አንደኛው እንግዲህ ይኸውላችሁ ራስ ላይ ራሳችንን ስንመለከት ማየት የሚገባን ነገር አይኖቻችን ከእግዚአብሔር ላይ እንድናነሳ ከሚያደርጉ ነገሮች ያለ ብርታትና ጥንካሬ ሊሆን ይችላል። መጠንቀቅ አለብን እንዳይፈትነን። እሱ ብቻ አይደለም ቤተሰቦች፣ ራሳችን ላይ ያለው ድካም፣ አለመቻል፣ የሰራነው ጣሪያ ሄደን ስራችን ብናስብ የሆነ ቦታ ላይ እንቆማለን። ማንችለው ነገር አለ፣ ማናረገው ነገር አለ። ኢቭን አስበን መጨረሻ ላይ ግራ ነው የሚገባን። ለዚህ ነው የምንጨነቀው እኮ ታውቃለህ። የምንጨነቀው እናስብና የኛ ሐሳብ የሆነ ቦታ ላይ ስለሚቆም ነው የምንጨነቀው። እግዚአብሔር ኃይል ላይ ለመተማመን ራስ ላይ አይንን ከራስ ላይ መስጠት ያስፈልጋል። እኛ አንድም ቀን በራሳችን አንኖርም። ዘማሪ ቀሲስ እንዳልካቸው ምን ብሎ ዘምሯል? አንድም ቀን አስቤ ተጠንቅቄ ለመኖር አልችልም ተጨንቄ ይላል። ተጠንቅቄ አስቤ ለራሴ መኖር አልቻልኩም። ችለን አናውቅም። እንደውም በተጨነቅን ባሰበን ቁጥር መሬት ጠባን፣ ፊታችን ጠቁሮ ማዲያት አውጥቶ ከስተን ጠቁረን ተደናብረን ነው። እግዚአብሔርን ስናምን ግን ህይወት ሌላ ነው እና እግዚአብሔር ልጆች ከራሳችንም ድካማነት አይኖቻችን ማንሳት አለብን። በእግዚአብሔር የሚተማመኑ ሰዎች ኃይላቸውን እንደ ንስር ያድሳሉ። እነዚህ ሰዎች ኃይል አላቸው። ኃይላቸውን ከሰማይ ነው የሚቀበሉት። የእነሱ ኃይል እየደከመ ሲመጣ በእግዚአብሔር በተማመኑ ቁጥር ኃይላቸው እንደገና እንደ ንስር ይታደሳል። ንስር እንደገና ራሷን እንደምታድስ ይታደሳሉ። ስለዚህ ሰው በራሱ በተማመነ ወይም በራሱ ድካም ላይ ተስፋ በቆረጠ ቁጥር እየሞተ ሲመጣ በእግዚአብሔር የተማመነ እየታደሰ ይመጣል ማለት። አይኖቻችን በራሳችን ላይ የሆኑብን ሰዎች አይኖቻችንን ወደ ላይ ማንሳት ይገባናል። እግዚአብሔር ሁሉንም ይችል አምላክ ነው። ስንጸልይ ጌታ ኢየሱስ ሲጸልይ በአልዓዛር መቃብር ፊት
አይኖቹን ወደ ላይ ቀና አደረገ ይላል። እኛ የኦርቶዶክሳውያን የጸሎት ስርዓታችን እንደዛ ነው። ዝም ብሎ ስርዓት ስለሆነ ብቻም ሳይሆን ገብቶ ልናደርገው ይገባል። አይኖቻችንን ከፍተን ነው የምንጸልየው እኛ ኦርቶዶክሳውያን፣ ወደ ላይ አይኖቻችን እያየ ምን ማለት ነው? እሱ ወደ ላይ ተስፋ አለኝ ነው፣ አምላክ አለኝ፣ ጣራ የማይገድበው ድንበር የማይገድበው ወሰን የሌለው የዚህ ትልቅ ዓለም ትልቅ ዩኒቨርስ የዚህ ትልቅ አጽናፈ ዓለም አምላክ የኔ አምላክ እሱ የኔ አባት ነው። አይኖቻችንን ከፍተን በጸለይን ቁጥር ወደ ላይ ባየን ቁጥር በእግዚአብሔር ችሎታ እንወሰዳለን፣ በሁሉን ቻይነቱ እንነጠቃለን። በነገራችን ላይ ስንጸልይ ብቻ አይደለም። አንዳንድ ጊዜ ወደ ሰማይ ተመልከቱ፣ ዝም ብላችሁ በሌሊትም በቀን ስለ ሰማይ አንብቡ። ሳይንስን አሁን ገብታችሁ ስለ ዩኒቨርስ አጥኑ ውስጥ ስለ ምንኖርበት ዓለም ስለ ስፔሱ ስለ ፕላኔቱ ውስጥ በደንብ አጥኑ። እግዚአብሔር ምን ያህል ትልቅ አምላክ እንደሆነ ተባራችሁ ትመጣላችሁ። የኛ ጉዳይና የእግዚአብሔር ችሎታ ኃይል በጣም ነው የሚለያይ፣ ፈጽሞ ነው የማይገናኝ። ያን ትልቅ አምላክ ያን ትልቅ እግዚአብሔር ያን ትልቅ አባት ያደረገ ሰው በሚገጥመው ነገር ተስፋ አይቆርጥም። ያንን ነገር ነው በውስጣችን ማየት። አይኖቻችን ወደ ላይ አይኖችን ወደ አንተ አነሳለሁ ሲዳየት ከራሴም ከአለመቻሌም ከድካሜም ከስንፍናዬም አንስቼ ወደ አንተ ከትዕቢቴም ከመቻሌም ከብርታቴም ከጉራዬም አይኖችን አንስቼ ወደ አንተ አደርጋለሁ እያለን በጣም ድንቅ ነው። ወደ ላይ ማየት ልምምድ። አይኖቻችሁን ወደ ላይ ለማንሳት ያውቃችሁ በእምነትና በእውነት። እግዚአብሔር ልጆች ምን ተማራችሁ? ጻፉልኝ፣ ኮሜንት አድርጉ። እንደዚህ የሚለውን ምልክት አሁን ሁላችሁ ተጫኑት፣ ላይክ በተኑ ማለት ነው። ይህን ስታደርጉ ብዙ ሰው ቪዲዮን ያየዋል ማለት ነው። ከዛ ውጭ አጋፔ ዘኦርቶዶክስ ዩቲዩብ ቻናልን ሜምበር በመሆን አግዙ። በወር $3 ወይም $2 ትከፍላላችሁ። አገልግሎቱን ታገዛ በርከቱ ስትሉ አገልግሎቱን ታገዛሉ፣ ትደግፋላችሁ። እግዚአብሔር ይባርካችሁ። ስለምታግዙኝ ከልብ አመሰግናችኋለሁ። ለቅኖች ምስጋና ለቅኖች በረከት ይብዛ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ቸርነት እመቤታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም